ተመራቂ ተማሪዎች ስራ ከማፈላለግ ይልቅ የራሳቸውን ስራ መፍጠር እንዲችሉና እድገት እንዲያመጡ የሚያስፈልጋቸውን ድጋፍ እንደሚደረግላቸው የስራና ክህሎት ሚኒስቴር አስታውቋል። በኢትዮጵያ በተካሄደው ሁለተኛው የአፍሪካ የክህሎት ሳምንት መድረክ ላይ ተገኝተው ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በበኩላቸው ህዝቦቿ ላይ ወጪ አውጥታ የማትሰራ አፍሪካ መልማት አትችልም ሲሉ ተደምጠዋል። ተጨማሪ ያለን ሁለተኛው የአፍሪካ ክህሎት ሳምንት በኢትዮጵያ መካሄድ ጀምሯል። ኢትዮጵያ ይህንን ሁለተኛውን ዙር የምታስተናግደው የመጀመሪያውን ዙር ካሰናዳችው ጋና በመቀጠል ነው። ይህ የክህሎት ሳምንት የአፍሪካን የኢንዱስትሪ አቅም ማጎልበት ለፈጠራ ለእድገትና ለዘላቂ ክህሎት ልማት በሚል መሪ ሀሳብ የሚካሄድ ሲሆን ከዛሬ ጥቅምት 4 ቀን እስከ ጥቅምት 7 2018 ዓ.ም ድረስ እንደሚቆይም ተገልጿል። የስራና ክህሎት ሚኒስቴር ከአፍሪካ ህብረት ኮሚሽን ጋር በጋራ ያዘጋጁት ይህ አህጉራዊ ሁነት የክህሎትና የኢንዱስትሪ ልማት ፖሊሲዎች፣ የክህሎት ልማት ጥራትና አካታችነት፣ የኢንዱስትሪ ተወዳዳሪነት፣ ሀብት መጋራት፣ ተቋማዊ ልማት፣ ቴክኖሎጂና ፈጠራ ላይ ትኩረት ያደረገ መሆኑ ነው የተነገረው። በመድረኩ ንግግር ያደረጉት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በክህሎት ላይ ትኩረት አድርጎ መስራት የአፍሪካ የልማት አጀንዳዎች እንዲሳኩ ከማድረግ በተጨማሪ የዓለም እድገትን የሚገነባ መሆኑን ጠቁመዋል። ሚኒስቴሩ የቴክኒክና ሙያ ትምህርት እንዲስፋፋ የተለያዩ መርሃ ግብሮችን ቀርጾ እየሰራ እንደሚገኝ የገለጹት ሚኒስትሯ ስራ ፈላጊዎች ወደ ስራ ፈጣሪነት እንዲሸጋገሩ የሚያስችል ጥራት ያለው የክህሎት ስልጠና እየተሰጠ መሆኑንና ከዩኒቨርሲቲ ተመርቀው የሚወጡ ተማሪዎች የራሳቸውን ስራ ፈጥረው እንዲሰሩ ለማስቻል የገንዘብ ድጋፍ እያደረገ መሆኑን ነው የተናገሩት። To fundamentally transform our TVET systems and prepare Africa's youth for the future of work. በቴክኒክና ሙያ ስልጠና መሰረታዊ ለውጥ ለማምጣት የአፍሪካን ወጣቶች በመጠቀም የአፍሪካን ወደፊት መስራት ይቻላል። የስራና ክህሎት ሚኒስቴርም ለአህጉሪቱ ብሎም ለዓለም ምላሽ መስጠት ጀምሯል። ለዚህም የተለያዩ ኢኒሼቲቮችን ቀርጾ በመስራት ጥራት ያለው የክህሎት ስልጠና እየሰጠ ነው። የወጣቶቻችንን አስተሳሰብ ከስራ ፈላጊነት ወደ ስራ ፈጣሪነት ለመቀየር እየሰራን ነው። የራሳቸውን የቢዝነስ አቅም እንዲያሳድጉ ዓለም አቀፍ ስርዓት ያላቸው እንዲሆኑም ጭምር ከዩኒቨርሲቲ ተመርቀው ሲወጡ ተመራቂዎች የራሳቸውን ስራ እንዲጀምሩና እድገት እንዲያመጡ የሚያስፈልጋቸውን ስልጠና፣ ምክርና የገንዘብ ድጋፍ እያመቻቸንላቸው ነው። And access to finance, they need to launch their own enterprises and drive growth. የአፍሪካ ክህሎት ሳምንት ለአፍሪካውያን የኢንዱስትሪ እድገት ኢኖቬሽንና ክህሎትን ለማጠናከር አካታችና ጥራት ያለው የቴክኒክና ሙያ ትምህርትና ስልጠናን ለማሳደግ የግሉ ዘርፍና የመንግስትን ትብብርና ቀጠናዊ ትስስርን ለማጎልበት እንዲሁም የአረንጓዴ ልማትና ቴክኖሎጂን ለማበረታታት ያስችላል ነው ያሉት ሚኒስትሯ። በአፍሪካ ክህሎትና ፈጠራ በማሳደግ ቀጣይነት ያለው የኢኮኖሚ ሽግግር ለማምጣት ወጣቶችን በቴክኖሎጂ ማሳደግ እንደሚገባ አስገንዝበው የአህጉሪቱን የኢንዱስትሪ ምርታማነት ለማሻሻል የስራ ዕድል ለመፍጠር ጥራት ያለው አገልግሎት ለመስጠት ወጣቶች ላይ መስራት ያስፈልጋል ብለዋል። የክህሎት አቅምን ማሳደግና ማጠናከር አቅም ያላትን የወደፊት አፍሪካን ለመፍጠር ያግዛል ያሉ ሲሆን ይህ መድረክም ቀጣይ የአፍሪካ ኢንዱስትሪ እድገት ፈጠራና ቴክኖሎጂ አጠቃቀምን ለማዘመን ያለመ መሆኑን ገልጸዋል። The theme of our gathering, powering Africa's industrial future. ዛሬ እዚህ የተሰበሰብነው በኢንዱስትሪ የበለጸገች የወደፊት አፍሪካን ለመገንባት የኢኖቬሽን እድገት ዘላቂነትን ወደ ተግባር ለመቀየር ነው። እኛ ዝም ብለን በቀላሉ ስለ ወደፊቱ አፍሪካ ብቻ ለመወያየት አይደለም የተሰባሰብነው። ግቦቻችንን እናም ምኞታችንን የሚያረጋግጥ መሰረት ለመጣል እንጂ ቀጠናዊ ትስስርን ለማጎልበትም የአረንጓዴ ልማትና የቴክኖሎጂ ጥቅም እያረጋገጥን ነው። We are also promoting the greening of TVET and integrating digitalization. የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በበኩላቸው የህዝባችንን አቅም ወደ ውጤታማ አሳታፊና ዓለም አቀፍ ተወዳዳሪ ወደሆነ የስራ ኃይል መለወጥ አለብን ያሉ ሲሆን ክህሎት የአፍሪካ ህብረት አጀንዳ 2063 ማዕከል መሆኑንም ተናግረዋል። የአፍሪካ ህብረት ሙያን የአጀንዳ 2063 ቁልፍ ተግባር አድርጎ ያካትተው ለዚህ ነው። የሙያ ስልጠና ለአካታች እድገት ብቻ ሳይሆን ለተሻለ የስራ ዕድልና ለአፍሪካ ነጻ የንግድ ቀጠና መተግበር ወሳኝ ሚና ይጫወታል። እንዲሁም የሙያ ልማት ሁለተኛውን የ10 ዓመት አህጉራዊ የቴክኒክና ሙያ ስልጠና ስትራቴጂክ እቅድ ለመተግበር ያግዛል። የክህሎት ሳምንት በዘርፉ የሚገኙ ባለድርሻ አካላትን ወደ ተግባር እንዲገቡ ለማስቻል ያለመ መሆኑን ጠቁመው አህጉራዊ መዳረሻዎች ላይ በመተባበር ቀጣይነት ባላቸው የልማት ተግባራት ላይ በጥምረት መስራት ይገባል ብለዋል። ሊቀመንበሩ አክለውም ህዝቦቿ ላይ ኢንቨስት የማታደርግ አፍሪካ መልማት አትችልም ያሉ ሲሆን ወጣቶችን በክህሎት በማሰልጠን በመጪው አፍሪካ እድል ላይ እንዲወስኑ ማስቻል እንደሚገባም አስገንዝበዋል። አፍሪካ ህዝቦቿ ላይ ኢንቨስት የማታደርግ ከሆነ መልማት አትችልም። ሁለተኛው የአፍሪካ የሙያ ሳምንት በዋናነት የተዘጋጀው አህጉራዊውን ይህን ስትራቴጂ ለመተግበር ይረዳ ዘንድ
የባለድርሻ አካላትን ተሳትፎ ለማሳደግና ተጠያቂነትን ለማረጋገጥ ነው። ይህ አህጉራዊ ስትራቴጂ ዘላቂ እድገትን ለማረጋገጥ ከፈረንጆቹ 2025 እስከ 2034 የሚተገበር ሲሆን ከዛሬ ጀምሮ መተግበር የሚጀምረው ስትራቴጂው የስልጠና ስርዓቶችን ለማሻሻል ወጥ የሆነ አህጉራዊ ማዕቀፍ የሚያጎናጽፈን ነው። አባል ሀገራት ይህን ስትራቴጂ እንዲተገብሩ፣ አጋር አካላትና ኢንዱስትሪዎች ደግሞ በጋራ እንዲሰሩ፣ ለውጦችንና አህጉራዊ ራዕዮችን በሚያሳካ መልኩ ስራዎች እንዲሰሩ ጥሪ ያቀርባለሁ። ከ600 በላይ የተለያዩ ሀገራት አምባሳደሮችና በትምህርት ዘርፍ ላይ የተሰማሩ ተቋማት የስራ ኃላፊዎች በተሳተፉበት ሁለተኛው የአፍሪካ የክህሎት ሳምንት የተሻለና ፈጣን አሳታፊ ውጤቶችን ለማስመዝገብ ሰው ሰራሽ አስተውሎት መጠቀም እንደሚገባም ተመላክቷል። የዓለም ባንክ የኢትዮጵያን ልማት በዋና ዋና ዓለም አቀፍ መርሃ ግብሮች ለመደገፍ እንደሚፈልግ ማስታወቁ ተነግሯል። በገንዘብ ሚኒስትሩ አህመድ ሽዴ የተመራውና የብሔራዊ ባንክ ገዢው ኢዮብ ተካልኝን ያካተተው ልዑኩ ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት ከፍተኛ አመራሮች ጋር ውይይቶች ማድረጉ ተገልጿል። በዚህ ወቅትም በኢትዮጵያ እየተካሄደ ስላለው የማክሮ ኢኮኖሚ ፖሊሲ ማሻሻያ፣ ወቅታዊ ፕሮጀክቶች እድገትና ለወደፊት ትብብር ቅድሚያ በሚሰጣቸው ጉዳዮች ዙሪያ ምክክር መደረጉን የገንዘብ ሚኒስቴር አስታውቋል። የዓለም ባንክ በበኩሉ በቀጣይ የኢትዮጵያን የልማት እቅዶች በኢነርጂ፣ በግብርናና የአነስተኛ አርሶ አደሮች ምርታማነት፣ በፋይናንስ አቅርቦት እንዲሁም የእሴት ሰንሰለት ልማትን ለማሳደግ ድጋፍ እንደሚያደርግ ገልጿል። በዓለም ባንክና በዓለም አቀፍ የገንዘብ ድርጅት ዓመታዊ ስብሰባ ላይ ለመሳተፍ አሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ልዑክ ከትላንት በስቲያ ሰኞ ጀምሮ እየተካሄደ ባለው ጉባኤ እየተሳተፈ ይገኛል። ኢትዮጵያና ጣሊያን የውቅሮ ገረአልታ አካባቢን መልሶ ለማቋቋምና የቅርስ ጥበቃ ለመደገፍ የሚውል የ1.7 ሚሊዮን ዩሮ ፕሮጀክት ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታወቀ። ስምምነቱ ከግጭት በማገገም ላይ ባሉ ማህበረሰቦች መካከል የተረጋጋ የኑሮ ሁኔታን ለመፍጠር የሰላም ግንባታና የቅርስ ጥበቃ ለማድረግ ያለመ ነው ተብሏል። የገንዘብ ሚኒስትር ዴኤታዋ ሰመሪታ ሰዋሰው በዚሁ ወቅት ስምምነቱ በቅርስና በማህበረሰብ ላይ መዋዕለ ንዋይ በማፍሰስ ተስፋን ለማለምለም የስራ ዕድልን ለመፍጠርና የባህል ማንነታችንን ለሚቀጥሉት ትውልዶች ለማስተላለፍ ይረዳል ብለዋል። ከፕሪቶሪያው የሰላም ስምምነት የድህረ ግጭት ማገገሚያ ቅድመ ሁኔታዎች ጋር ይጣጣማል የተባለው ፕሮጀክቱ ዘለቂታዊ ቱሪዝምን ለአካባቢያዊ ልማትና ለባህል ዲፕሎማሲ ቁልፍ ምሰሶ አድርጎ ከሚመለከተው የኢትዮጵያ የ10 ዓመት የልማት እቅድ ጋር እንደሚስማማም በመድረኩ ተጠቁሟል። በከፍተኛ ትምህርት ተቋማት ሲሰጥ የነበረው የ2018 የድህረ ምረቃ ትምህርት መግቢያ ፈተና መጠናቀቁን ትምህርት ሚኒስቴር አስታወቀ። በመንግስትና በግል የከፍተኛ ትምህርት ተቋማት ተመዝግበው ለመማር ፍላጎት ካላቸው 29491 አመልካቾች መካከል 96 በመቶ ፈተናውን መውሰዳቸውም ነው የተገለጸው። በ2017 ዓ.ም መጨረሻ ላይ እንደሚሰጥ ይጠበቅ የነበረው የድህረ ምረቃ መግቢያ ፈተና በተለያዩ ምክንያቶች ተራዝሞ ከትላንት በስቲያ ጥቅምት 3 ቀን 2018 ዓ.ም በ53 የፈተና ማዕከላት ሲሰጥ በሁሉም ፈተና ማዕከላት በቂ ተቆጣጣሪዎች፣ ፈታኞችና የአይሲቲ ባለሙያዎች መመደባቸው ተነግሯል። በዚህም ፈተናው የኢንተርኔትና የመብራት መቆራረጥ ሳይኖር ተካሂዷል የተባለ ሲሆን የፈተናው ውጤትም በቅርቡ ለተማሪዎች ይፋ እንደሚደረግ ተጠቁሟል። የድህረ ምረቃ ትምህርት መግቢያ ፈተና ከሌሎች ሀገር አቀፍ ፈተናዎች የተለየና የሁለተኛና የሶስተኛ ዲግሪ ትምህርታቸውን መቀጠል የሚፈልጉ አመልካቾች ለትምህርቱ ያላቸውን ዝግጅት ለማረጋገጥ የሚሰጥ ምዘና ነው መባሉን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመላክታል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ ብሔራዊ ባንክ ትላንት ባካሄደው 10ኛ ዙር የውጭ ምንዛሬ ጨረታ ለአንድ የአሜሪካ ዶላር የቀረበው አማካኝ አሸናፊ ዋጋ 148 ብር ከ10 ሳንቲም መሆኑን አሳውቋል። ብሔራዊ ባንኩ 150 ሚሊዮን ዶላር ባዘጋጀበት በዚህ ጨረታ 31 ባንኮች የተሳተፉ መሆናቸው የተገለጸ ሲሆን አሁን አሸናፊ የሆነው አማካይ ዋጋ ከ2 ወራት በፊት በ9ኛው ዙር ጨረታ ከተመዘገበው 138 ብር ከ20 ሳንቲም አማካይ አሸናፊ ዋጋ ጋር ሲነጻጸር ከ9 ብር በላይ ብልጫ አለው። የውጭ ምንዛሬ ጨረታው በአዲሱ በጀት ዓመትም ተጠናክሮ ይቀጥላል ያለው ባንኩ ከውጭ ምንዛሬ ገቢ ከፊሉን ለባንኮች በጨረታ ማቅረቡ በባንኮች ዘንድ የሚኖረውን የውጭ ምንዛሬ አቅርቦት በመደገፍ የዋጋና የውጭ ምንዛሬ መረጋጋት እንዲፈጠር አስችሏል ብሏል። የኢትዮጵያ ንግድ ባንክ በያዝነው የአውሮፓውያኑ 2025 ከምርጥ 100 የአፍሪካ ባንኮች ዝርዝር ውስጥ 29ኛ ስፍራ መያዙን አፍሪካ ቢዝነስ መጽሔት አስታወቀ። በየዓመቱ የፋይናንስ ተቋማት ደረጃን ይፋ የሚያደርገው መጽሔቱ ባወጣው በዚህ ዝርዝር ውስጥ የኢትዮጵያ ንግድ ባንክ ጨምሮ 6 የኢትዮጵያ ባንኮች ተካተዋል። አዋሽ ባንክም ኢትዮጵያ ውስጥ ከሚገኙ የግል ባንኮች የቀዳሚነት ስፍራን መያዙን አፍሪካ ቢዝነስ መጽሔት ባወጣው መረጃ አመላክቷል። አዋሽ ባንክ አፍሪካ ውስጥ ከሚገኙ 100 ምርጥ ባንኮች መካከል በአውሮፓውያኑ 2024 ከነበረበት 16 ደረጃዎችን
በማሻሻል ነው የ50ኛ ደረጃ መያዙ የተገለጸው። በዚህ ዝርዝር መሰረት የኢትዮጵያ ንግድ ባንክ 29ኛ፣ የኢትዮጵያ ልማት ባንክ 43ኛ፣ አዋሽ ባንክ 50ኛ፣ ዳሽን ባንክ 71ኛ፣ አቢሲኒያ ባንክ 72ኛ እንዲሁም የኦሮሚያ ህብረት ስራ ባንክ 93ኛ ደረጃ ላይ ተቀምጠዋል። በሚቀጥሉት 7 ቀናት በጋ ሁለተኛ የዝናብ ወቅታቸው የሆኑ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ባወጣው መግለጫ በደቡብ፣ በምስራቅ፣ በደቡብ ምዕራብና ምዕራብ የሀገሪቱ ክፍሎች ላይ ዝናብ ሰጪ የአየር ሁኔታ ክስተቶች የተሻለ ገጽታ ይኖራቸዋል ሲል አትቷል። በመሆኑም በጋ ሁለተኛ የዝናብ ወቅታቸው በሆነ የምስራቅ ቦረና፣ የጉጂና ምዕራብ ጉጂ ዞኖች፣ የሲዳማ ክልል ዞኖች፣ የሶማሌ ክልል ደቡባዊ ዞኖችና የደቡብ ኢትዮጵያ ክልል ዞኖች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸው ተጠቁሟል። በተጨማሪም ቀደም ብሎ የክረምት ወቅት ዝናብ ያገኙ በነበሩት በምዕራብ፣ በደቡብ ምዕራብ እንዲሁም በሰሜን ምስራቅ የሀገሪቱ ክልሎች ዝናብ ቀጣይነት እንደሚኖር ተገልጿል። በሌላ በኩል በምዕራብ፣ ደቡብ ምዕራብ እንዲሁም በምስራቅ የሀገሪቱ ክፍሎች የሚኖረው እርጥበት ለወቅቱ የግብርና ስራ እንቅስቃሴ በአመዛኙ አዎንታዊ ሚና ይኖረዋል ተብሏል። እንዲሁም በጋ ሁለተኛ የዝናብ ወቅታቸው በሆኑት አካባቢዎች የሚጠበቀው ከቀላል እስከ መካከለኛው መጠን ያለው እርጥበት በአካባቢዎቹ ለሚጀምረው የግብርና እንቅስቃሴ ከፍተኛ ጠቀሜታ እንደሚኖረው ተመላክቷል።